ተጣጣች አትፍጪ ልጄን ያልሽው ቀስ ብለሽ ቁጭ በቃ አሁን የልብ ምቱን ማወቅ ይቻላል ዶክተር? እሺ አሁን የልጄን የልብ ምት እንሰማለን። ዘለብኝ ከወጣይ እንዴ እንዲያረጋግጥ ለተ አሳምነህ ሲሞላው ልጄ ጠነጠ ነው ተብያለሁ እና ዶክተር እንደዛን ያለኝ ሰማይ አይደለም ነው ይባላል። አንድም ሰው እንዳይቀር ገብሻል ቤቴ ሌላ አዲስ ምዕራፍ ቢይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወደረሰኝ ናኔ ላይ ነው ባይኔ አንድም ሰው እንዳይቀር ገብሻል ቤቴ። ወይኔ 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 ወይኔ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች እኛ ያለን ፈጣሪ ነው። ወደዚህ ዛሬ ደስታችን ቀን ነው። ልጄን እኮ ልናይ ነው በስክሪን ያሟል እንዴ። ሰላም አለይኩም ፋሚሊዎች እንዴት ናችሁ? ውድና የተከበራችሁ ጨረቃ የሆናችሁ ፋሚሊዎች ደህና ናችሁ? እኛ አለን አልሐምዱሊላህ። እንግዲህ በአላህ ስጦታ በእግዚአብሔር ስጦታ አላህ ካለ እስኪ ኢንሻአላህ እናያለን። ቡቡ እንግዲህ ሊደግም ነው ትላላችሁ። ራሱ አሁን ይሄን ፊት ሊደግም ነው። የልጄን የልብ ምት መስማት ነው ፈልገው። ትላንት ተቀጥቼ ላይቭ ላይ ያነበራችሁ አይታችኋልና አሞኛል ትንሽ ድል ተቀጣ። ሳሙና አስበሉኝ። ማርያም ሳሙና በጣም ተራ ነገር ይመስላል እንጂ በጣም ያማ። እኔ ፋራነቴ ምን እንደሆነ ታውቃላችሁ? በስርዓት ነው የምቀጣው። በቃ ጌም ነው ብዬ በስርዓት ነው የምቀጣው። ጀመርኩ ጌመሮቹ አጭበርባሪ ናቸው። ሳሙና ብሎ አይክ በትክክል አንተ ለምን ተቀጣ? እኔ አጉል ሀቀኛ ጨዋታለሁ። ተወኝ እስቲ ወዲፍቶ። ለማንኛውም ዛሬ የመጣንበት ሀሳብ ትላንትም እየተናገርኩ የነበረ ከቅመሜ ጋር ጠርተናታል። ትመጣለች፣ ይዘናት ሄደን ምርመራ የምናደርግ ይሆናል። ልጅ የሚታይ ምርመራ አልትራሳውንድ ነው ይባላል። ነገራችን ላይ የፈለገው ቡቡ ነው ምርመራውን በስክሪን በመነበር እኔ ሄጄ አይቼ አላውቅም። እናታ ያለ ብሎ በግድ እየወሰደኝ ነው ማየት አለብህ እያለኝ ነው። እኔ ኖርማሊ እንትኑ በቂ ነው እኮ ያው ሁለት አይሆንም፣ በምንም ታምር አይሆንም። ሁለቴ ነበር የሞከርነው፣ ሁለቱም መስመር ወጥቷል። ስለዚህ እርጉዝ እንደሆነች ግልጽ ነው። ሲቀጥል ደግሞ እናንተም የጨረቃ ፋሚሊ ያላመነም ብዙ ሰው ነው የምር ልታምኑን አልቻላችሁም። እና ዛሬ ደግሞ እንትን እንላለን ካስመለሳት ይሄ የሚያውጣ ይሄ ምድር ማውጠልጠል ምናምን ከሆነ በቃ እርግዝና ነው እኮ። እኔ ማዘርን ስጠይቃት ማዘር ምን አለችኝ? ልጅ በልጅነት ደስ ነው ያላት። ሄዶ አቃጠርክ እንዴ? ቀስ በል ቆይ ሆዷ ገፋ ይበል። ቡቡ ምን ሆነ? እኔ እኮ አሁን ቸኩዬ ነው ምርመራ ማስደርገው። በጣም ጓጉቻለሁ ለማየትና ልጄን ማየት ፈልጋለሁ። ግን ልክ ነን ፋሚሊዎች። እኔ አላውቅም። እኔ አሁንም ቢሆን የራሱ ነው እኔ ጓጉቶ ነው እንጂ እኔ አላውቅም። ልክ ነን ሄደን አሁን መታየቱ ማጣራቱ አዋ እንዴ ጨረቃ ፋሚሊ ብዙ ያላመነ ሰው ስላለ እንዲያምኑኝ እኮ ነው። እኔ እየቀለድኩ ወይ ፕራንክ ምናምን ነው የመሰላቸውና ሃይሚ እርጉዝ መሆኗን ሊያምኑ አልቻለም። ብሩክም አያደርገውም ሰጠችው በቀላሉ እያከበር ቆይ የኔው እንደሚሰጠው ምን ችግር ምንድነው ችግሩ ቢሰጥ? አይ ልክ ናችሁ እኮ እኛ በባህል በወግ ያደግ ልጆች ነን እና ግን ደግሞ ችግር የለውም። ልጅም መጥቶ ሽማግሌው ቢሆን ችግር የለም። ስለዚህ ልጃችን ስትወለድ አበባ በታይ ነው የምትሆነው ብያቸዋለሁ እና ኖ ፕሮብሌም ጣጣ የለውም። እንደውም ያበደ ይሆናል ይደምቃል። ነገራችን ላይ ሃይሚን ጠርተናታል። የት እንደምንወስዳትም ታውቃለች። እንግዲህ እዛ እንሄድና ግን አያስፈራም? ግን ልብሷን አውልቃ እንደዚህ ነው የሚያደርገው? አያስፈራም። ምን ያስፈራል? ምን አይገሏት? ነይ የኔ አበባ መታለች። ምንም እኮ አያስፈራም። ጀሞ ነይ እንጂ የኔ ቆንጆ እርጉዟ መታለች። እርጉዝ ሴት ሲመጣ ቀና ብለህ ቆይ ቀስ በይ እንዴ ቀስ በይ እኮ ነው ያልኩሽ ነው። ኧረ ትጥላለህ። ቀስ ነይ እንደዚህ ያጂ ልጄን እፈልገዋለሁ። የኔ እናት አታጎት አይደለ እንዴ መላጣ ነው ያዝ ሲያስጠላ ቀስ ተቀንደች የምንስ ታረገ ወደ ተነፍቷል እኮ አይታችታ። ገና ቅርብ ጊዜ አይመስልም እኮ ልጄ። አይ ሆዴ እንኳን ቦርጭ ነው። ነይ ኦኬ። ጨረቃዋና እርጉዟ መታለች። ማን ነው? ሃይሚ መታለች። ፋሚሊዎች ሶሪ፣ ምንም የእርግዝናው ምልክት ነው መሰለኝ ትላለህ። የኔ ቆንጆ ወይ ደህና አደርሽ? ደህና ነኝ። አየሽ ማምላሴ
ምግብ በላሽ እያስመለሰኝ ነው ብለሽ አልበላም ብለሽ አው ወደ ላይ ይላታል። ገና ከሆኑ እንዲያደርገሽ ቁም ስቅል ታሳይኝ ነው አይደል? ሌላ ነገር ነው መሰለኝ ነገር ምን ይሆናል? አባ ጨጓራ ይሆን ልጅ ነው እንጂ ይሄ ማስቲካ እየበላው ነው። በልተሻል ምግብ? እኔ አሁን ጽድት ያለ ምግብ ጋብዝሻለሁ። ምን አማረሽ? የፈለግሽው አንተ አሁን አምረኝ መስጠላኛል ነው ዝሆን ምናምን እንዳትኝ ዝሆን ማይታ አማረኝ እንዴ ከዳ መጀመሪያ ነገራት ለምን እንደጠራሃት እየተልንሄድ እንደሆነ እሱማ ከተላን ጀምሮ እየተናገርኩኝ ነበር እኮ እሱማ በጉጉት ነበር እየጠበቅኩኝ የነበረው። ለዛም ነው ሩጬ የመጣሁት። ዝግጁ ነሽ አሁን ልጃችንን በስክሪን ለማየት ድምጹን ለመስማት? የልብ ምቱን በዛው ደግሞ አባ በትል ጭጫ አረባ ምን አገባ? እሺ ማን እኮ መንታ የሚሆን እኮ ነው። በቃ መንታ ትወልዳለች ወንድና ሴት መንታ ትወልጃለሽ። የምር የጨረቃ ፋሚሊ መንታ አልሆን እምቢ በእናታችሁ ተው እንደዚህ አትበሉኝ። ለምን መንታ ማንተኒ ያለቃቀሳሉ እኮ እግዚአብሔር እኮ ነው የሚሰጠው። ሁለት ደግሞ አንዷ ስትታመም አንዷም ትታመማለች አሉ አሉ ባልታኩ ነው። ኧረ እባክህ እየወሰደ ያሳክማል። ተራበተ ብዬ ነው ማለቅሰው አላልሽም? ልጅ ደግሞ ይታመማል። ምን ችግር አለ? መንታ ከሆነ ቁጭ ብዬ ነው ማለቅሰው ብላኝ ሞትኩኝ። በዛቅ በስማ መንታ ልጅ ነው ከታመመ መንታ እኮ ከሆኑ አይደለም ማለቅሳለሁ ያልኩት። መንታ ሲሆኑ ያስቸግራሉ። ሁለቱም እኩል ነው የሚያለቅሱት። ሲያለቅሱ ደግሞ እኔ እንጃ እኔ የምችላቸው አይመስለኝም። ቁጭ ብዬ አብሬያቸው ነው ማለቅሰው ነው ያልኩት። እኔ ሌላ ምን ብያለሁ? ደግሞ ልክ ነኝ የምር እንዴ። በዚህ እጄም ይዤ ላጠባ ነው አንተ በቃ አንዱን እኔ ያጠባልሻለሁ እኮ እንደዚህ በአንድ እጅ ግን አሁን ሃኒ በልጅነት አለች ኖራት አይተህ የምን ልጅ ይሄ ቆሰዋለች እኮ ልጅ እኮ አይደለም አንተ እናቶቻችን ባለፈው አንድ ልደቴን ያከበርኩት አሁን እኮ ይሄ ባለፈው አንድ ልደቴን 33 ምን ልደት ካከበርሽ ለነገሩ ከዛሬ 17 አመት በኋላ ልጅሽ ሂድ ቡቡን ጥራው ስትይው ማነው ቡቡ ይልሻል? ወንድ ከሆነ አልጠራውም። እሱን ነው የምፈልገው። መታት ማስመታት ነው የምፈልገው። ለእናቱ ጠበቃ የሆነ ልጅ መውለድ ነው። ወንድም ቢሆን ማለት ነው ወንድ ልጅ እንኳን ብንወልድ ማለት ነው እንዴት ወደኔ እንዲዞር እንደማደርገው ታውቂያለሽ። ችግር ከወደደ ግን ወንዶች አባታቸውና አርሰናል ደጋፊ ነው እንዴ ነው ማለት በጣም ነው ማንቸስተር ለምን ማንቸስተር ደጋፊ ነው እንዴ? በራሴ ልጅ ልትወስኑ ምን አገባ? እሷ እኮ ነው ልጁ እሷ ማለት እሷ በነፋስ ነው የወለድሽው የምታረግጂው? ኖ አይ መጀመሪያ ማንቸስተር ነው የምታረግጂው። ልጄ ይኸውልህ ስኬታማና ደስተኛ ገና ሳይወለድ ገና እገላችኋለሁ ሲወለድ ደግሞ ስኬታማና ደስተኛ መሆን ከፈለክ ያርሰናል ደጋፊ ነው። የእናንተ ጭቅጭቅ መስማት ምን አገባችሁ? ስራውን ሰርቼ ያስረገዝኩት እኔ ምንድናችሁ? ክርስትና ሲነሳ ልጁ ይኸውልሽ ክርስትና ሲነሳ የዛን ቀን የማንቸስተር ማሊያ አንድ ላይ ይዘን ክርስትና እናስነሳዋለን። የማንቼ ማሊያ እናለብሰዋለን። እውነቱን ስነግረህ ማለት ነው። ስማ እውነቱን ስነግረህ ሳካ ብሩክ ነው የምለው ስሙን ሳካ ነው የምለው ምን ታመጣላችሁ? ባርሰናል ተጫዋች ወይ ኦዴጋርድ ወላሂ እናቱ ናት ስም የማውጣት የመጀመሪያ መብት ያላት የላትም። በግድ ነው እንዴ? አንቺ መብት አለሽ? አዎ የለም። ስሙ አይደለም አጎት ምናምን እዛ ምረም መላጣ አጎት ነኝ ምናምን እንዳትል ብዙ አጎት ነው ያለው ደግሞ አይደል? አዎ ስሙኛውን እኔ ለምን አትሰሙኝ? እኔ ለፍቼ በወለድኩት ልጅ እናንተ ማናችሁ በድምጽ የምትሉ ማቃቸው አምስት ወንዶች ተመሰለኝ ወለደ እሷ ምን ተሸክማ የምትወልደው ምን እኮ እሷ የኔ ነች እኮ እሷ የኔ ነኝ ልጁም የኔ ነው። እናንተ አጎት ናችሁ ከኛ ቀጥላላችሁ አይመለከታችሁ ይሆናል። አሁን አንጨቃጨቅ ሃይሚ አሁን ይደክማታል። አትጨቃ ነክስሻለሽ እርጉዝ ነው በላኝ እሷን መንከባከብ ግዴታ አለብን አይደል? ስለዚህ በላኝ አሁን ስሚኝ አሁን የልጃችን ድምጽ ስትሰሚ ምን አይነት አንተ ኧረ በጣም ነጭ እየሆንኩ ነው። ይሄ ነገር እንዴት ነው? ወዴት እየሄደ ነው? በቃ ልጁ ፈረንጅ ነው አንቺ አው የኔን ትናገሪያለሽ አትናገሪ? ልጅ የኔ ነው አይደል? ታይልኝ እኔማ ያንተ ነው። ሃይሚ ምንድነው ያመረሽ? አሁን እኔን ተሸክሙኝ ከዚህ ሆስፒታል ድረስ መኪና አለን እኮ በእግራችን አንተ ተሸክመኝ በእግራችን እንድንሄድ ነው የፈለኩት። ኧረ እባክሽ አምሮሻል ቁጭ ብድግ ምናምን አምሮሻል እኮ ገንዘብ መስጠት ይመራችሁ አልኳት። ገንዘብ መስጠት ናቲ ብድግ አምሯታል። 1 2 4 አው ታለቅሳለች። አለቅሳለሁ የምር እኔ ለልጄ ብዬ ነው ቁጭ ብድግ የምሰራው። በኩሻፕ ይቀርልኝ። አረ ኩሻፕ ባላህ በእግዚአብሔር ቁጭ ብድግ ባላህ እንደዚህ ጀመረችው። ቦለታችሁ እኔ ቁጭ ብድግ ሳይሆን ኩሻፕ እሱን አሰራው። አጎቱም ከፈለገ ልጄ እስኪ ቀና በሳል ስሙ አንቺ መጣች ቦሬ አትይኝ እንደመጣው ልጄ ማሳም አለብሽ።
እንዳታቆም ካሜራ በገበል የኔ ጠንበ ምንድነው? ልጄን እኮ ነው የምትሰማው። በደንብ ቅረጥ። አንድ ይቀራል። አየሽ ሳቀች። ልጁም እንዲያለ አባቴ ገና ሳልወለድ እንዲህ ሲመኝ ከሆነ ካደኩ በቃ። እሺ ስራ ብላ። እሺ ያው እንግዲህ የእርግዝና አምሮት ከባድ ነውና ይበናች ልጁ ጥሩ አይምሮ እንዲኖረው ለምንድን ነው አማርኛ ማቲው ምናምን እያልካል ነበር? ይሄው ባልጠፋ ነገር ኩሻፕ ያምርሻል እና ልጁ ጥሩ አይምሮ እንዲኖረው ጎበዝ ልጅ እንዲሆን ያመራተ አደብ ግዙ ስንት ነው ያማረሽ የኔ ባል 50 ቀጣይ ደግሞ ከተማ መሃል ላይ ዝም ብለህ ሻወር ከነ ልብስ ስትገባ አምሮኛል ውሃ ይዘን እንሄዳለን። አንተ ቂም በቀሎ እንደያዝከው በኔ እንዴ ይሄ ልጅ ሰራ ነው እንዴ እስካሁን በቃ አረ በስመ አብ የልጅ አባት ጀግና ነው የምሬኒ ጀግና በቃ ይበቃሃል የኔ ጀግና ይሄ ልጅ እየሰራ እኮ ነው ምን 50 ያድሩ ለምን ሲያናግሪና 50 ሰራ እግዚአብሔርን 50 ሰራ ወይኔ እኔ ፍቅር ይሁሉ ያንቺ ያማረኝ አላማረኝ ነው አንተ ነሽ በእናትሽ ኦኬ ኩሻፕ ይነርኩት ወኒ እንዳገኝ እኔ ማየት የምፈልገው የቱ ጋር ነው የተቀመጠው ልጅ በቀኝ ነው በግራ በምን እንዴት ነው የተቀመጠው እስክሪን ላይ ማየት ፈልጋለሁ። የኔ አንበሳ ደም ወደ ወንድ እያደለው ነው ንጋሱ የኔ ቆንጆ በደንብ እጅህ ግብዳ ነው እንዲህ ስትል ማለት ነው ነኮን ያፈርጣው ቀስ ብለህ ወይ ንካት ወይተው አሁን በቃ ፋሚሊ እንግዲህ እንሄድና ምርመራውን እናደርጋለን የምርመራውን ውጤትም አብረን የምናይ ይሆናል ስንት ቀን እንደሆነው ልጁንም የምናውቀው ይሆናል የልጄንም የልብ ምት የምንሰማ ይሆናል ድው ሲል በስክሪን እናየዋለን እኛ እኮ ቀኑን እናውቀዋለን ለእናንተ ለማሳየት እኔማ ሰክሬ ነበር እኮ ያደረኩት ስለዚህ ረስቶ አንተ ኧረ ዝም በል ቀጥታ ታውራ ቀጥታ አይወራም ንገረው እስኪ አንተ ይልኝ ሰክሮ ምንስፈራ ለማላከክ ነው ራሷ ናት አስገድደኝ ብያለሁ እኮ ደፈረችኝ የኔ ቆንጆ አሁን ቀስ ብለሽ ነው የምትረም አዎ ፍላጫ ማሰርሽ ይሄ ሂል ምናምን እንዳታስሪ ፍላት ነው ያሰርኩት እኮ ሂል ምናምን እንዳታስሪ እና ተሸከማተና መኪናው ጋር ድረስ ቢያንስ ተሰቀይ እዚህ ጋር ነይ ወይ አዲስ አባት መሆን መከራ እኮ ነው ተሰቀይ ና የት ነው የምትሄደው ኦኬ የኔ አበባ የኔ አበባ ቆነጣችኝ እኮ በእናትሽ እሺ ልክ ሚስቶቻችሁ ስታረግዝ እንደዚህ በመንከባከብ እድለኛ ሚስት ናት እንደዚህ አይነት የኔ ቀብራራ ወንድ ባከኔ ልጅን ቶሎ እስከ ስለጨነቀኝ ነው ፍላጎቷን መሟለው ለምን ወንድሜ በደንብ ብላ ከሳካልክ ማለት ሚስትህን ማትችላት ከሆነ አሁን ማታቻት እንዴት ልንከታት ቺ ፈረዚ አንድም ሰው እንዳይቀር ገብሻለ ቤቴ ሌላ አዲስ ምዕራፍ ቢይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወደረሰኝ ናኔ ላይ ነው ባይኔ አንድም ሰው እንዳይቀር ገብሻለ ቤቴ ሌላ አዲስ ምዕራፍ ቢይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወደረሰኝ ናኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄ ውድሜ ለሷ ወጋዬው ዘንድሮ ፍሬ ሊሰጠን ነው አምላክን ፈጥሮ ሁሌም የሕይወቴ ምዕራፍ ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ መስቀል ፍቅር መራት እናት ልትወድ በቅርቡ እንግዲህ ቤተሰቦች ልንሄድ ነው ወደ ሆስፒታል መኪና ውስጥ ገብተናል ቅመሜ ኤክሳይትድ ሆናለች በጣም አሸከማችሁኝ አይደለች የምታል ሴትዮ ለልጄ ብዬ ነው ሁሉ መስዋዕትና መከፍለው ይግባ ከዚህ በኋላ 9 ወር ሙሉ ልትሸከምልህ አይደል ማሽቃበጥ ደግሞ ማሽቃበጥ አይደለም ኧረ ዝም በል በእናትህ አንሰማም ኧረ ጉዴ አይ በቃ ተሰቀለ በቃ አታ የወይና አበባዬ የወይና አበባዬ የወይና አበባዬ
እኔ አይኒ ልትወልድ ነው ምን ተሆነ? ኧረ ገጠመ። አንተ ግን እኮ ተምራል ከኛ ይልቅ። እሺ ዘፈኑ እሺ የታምራት ደስታ አይገባም? አዎ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ አሬ ሞት ደረሰ አይኔ ላይ ነው አይኔ አይኔ ላይ ነው አይኔ አይኔ ላይ ነው አይኔ ወይኔ ይኸው ዕድሜ ለሷ ወጋ ይኸው ዘንድሮ ፍሬ ሊሰጠን ነው አምላክ። ልክ ይሁን ግን አላውቅም። አይታችኋል? ይሄ ሎጋውን እያያችሁት ነው አይደል? ጎበዝ ነው። ጥሩ አድማቂ ነው። በነገራችን ላይ ልጁ መቼም እንትን ነው አይደል? የአይን አባት ያስፈልገዋል። ይኸውላችሁ ልጅ በጣም ዲሲፕሊን መሆን ስላለበት ወንድም ከሆነ ሴት ከናንተ በመራቅ ነው የሚጀምረው። ገብቷችኋል አይደል? አይ መጀመሪያ ከናንተ በመራቅ ነገሩን እናውራ። መጀመሪያ እሱን እኮ ተነጋግረን አሁን ወንድ ከሆነ ግዴታ ወንድ ልጅ የአይን አባት ያስፈልጋል። እኔ የሚያሳዝነኝ ልጄ በእንደናንተ አይነቶቹ አጎተውዬ አጎቶቹ ናቸው ብዬ ሳስበው ካጎት ልዘል ነው። ቆይ ካጎት ምን የአይን አባት ያስፈልጋል? የአይን አባት እኮ የሚሆነው ቁም ነገረኛ ሰው ነው። የአይን አባት ያስፈልጋል። አሁን ዝም በሉ በቃ። እኔ ከሷ ጋር ላውራ። እናንተ ምንድን ነው የምትጨቃጨቁ? የአይን አባት የአይን አጎት ብዙ ነው። የአይን አባት አሁን ናቲ ያለ ማለ ናቲ ነው የሚሆነው። እንግዲህ ፋሚሊ በስርዓት እየታየናችሁ እንደሆነ ተስፋ እናደርጋለን። ነገርኛ ናቲ እሱ ራሱ ልጅ አለው እኮ ነው። ካልታየናችሁ እንዲህም ካለንም ምንም ማድረግ አንችልም። በስነ ስርዓት አሁን ስርዓት የሚያሰው ነው። የአይና ናቲ ልጅ አለው፣ ብዙ ልጅ አለው። ወንበዴ ነው። ዲስቲቪ ነው የምታንከራተተው ልጁ። ምንም አንድ ቁም ነገር ልጁ የኔና አንቺ ነው አይደለ? የኔና አንተ ነው። ልጁ እኮ ፋሚሊ የኔና የሚ ነው። በጣም ተጨቃጨቁ። ላስወረዳችሁ እንትን ናችሁ እናንተ ስም ይጠራል እንጂ እኔ ላስወረዳችሁ ነው። አልተመቻችሁኝም። ስለ ልጄ እንዳትወሩ በቃ። አሁን የልጄን የልብ ምት ላይ ስለሆነ አትጨቃጨቁ። ባለመብቶ ናችሁ እኮ በራሴ ልጅ ባይ የልብ ምት ሳይሆን የኔ የልብ ምት ነው የምታዳምጠው። ምክንያቱም የኔ የልብ ምት በጣም ጨምሯል። ለምን ፈርተሽ ነው? አትፍሪ እንጂ እንዴ ምን ያስፈራል? የልጃችን የልብ ምት እኮ ነው። ምንም የሚያስፈራ ነገር የለም። የኔ ቆንጆ በቃ የልጃችን ስሜቱ እንዴት ሻንደርስም ግን እንደርስም ማለት እየሄድን እኮ ነው። የኔ እናት ቡቡ አሁን የለ ቁም ነገር እናወራና ማለት ነው። አንቺ የመጀመሪያ ልጅ ነው አቡ የመጀመሪያ ሐሰን ጋር ነው እኮ ሐሰን ብዙ ክዷል ልጅ አው ወልጄ ነው ነኝ እመናው ካሜራው በፋሚሊ እንታይ ምንም እናውቀው ነገር የለም። ለማንኛውም በቃ ወደ ሆስፒታል እንግባና እንገናኝ። አይደለ እስክንደርስ እናውራ። ለምንድን ነው እንንገራቸው? ስለ ክርክሩ ሳይሆን ስለ ቁም ነገሩ ስናወራ ልጁ ካሜራ እያስተካከለ ሲነዳ ደግሞ እንዳይገለብጠኝ ልጄ ገና በአይኔን ባይኔ ያላየውም እኮ ዘፈኑን ነው የዘፈንኩት። በነገራችን ላይ አንድ ቁም ነገር ልንገርህ። ለምሳሌ አይሚያውን ከ6 ወር በኋላ አሊያም ከ4 ወር በኋላ ገቢና መቀመጥ አትችልም። ለምን? ህጉ ነው። ቤልት እና ልጄን በቤልት ልጨመድጅብኝ ነው እና ደግሞ ለአደጋም ጥሩ አደረገበት። ገቢና ካለሽ ፍሬንሲስ የሆነ ነገር ቢፈጠር ወይ ማለት ነው። ልጁ እስኪወለድ አንቺ ልጁ ምን ይዝበታል? ማንጠልጣዩን እሺ ራሴ መኪና መንዳታለሽ። ምን ጭራሽ ለምን ልጁን አልፈልገውም ለምን አትኝም? ቀጥታ ለምን መውለድ አልፈልግም ለምን አትኝም? ነው አስፈላጊ ነው መዳት ሱስ ነው አምሮት ነው? አይ አምሮት ግቢ ላይ ነው አምሮት ነው ሊያመኝ ይችላል። ግቢ ላይ ነው ግቢ ውስጥ ወደ ኋላ ወደፊት። አረ በጣም ደፋረሽ። ይኸውልሽ ልጄን በአደራ ተንከባክበሽ ያዥልኝ። እኔ በህይወት አንተ የት ልትሄድ ነው? እኔ ምላሴ ስላመመኝ አልኖርም። አረ በኢየሱስ ስም አንተ ገላለህ እገላለሁ ማለት እንደዛ አይነት ወሬ አታውራ ማለት ነው። ደርሰናል። እኔ ማታ ቸኮሌት ስበላ ነው ያደርኩት። ቡቡ ሳሙና ሲበላ ነው ያደርኩት። ሳሙና ላይ የሰው ልዩነት አያለን። አንተ ቅጣት እንዳትቀጣ ሁሉም አይቀጡም። ሀብታምና እንዳትቀጣ አሁን ይኸውላችሁ ስለ ቅጣትም ስለምንም ማርያምን መስማት አልፈልግም። ገብተን ቅመሜ የኔ አንበሳ ዝግጁ ነሽ? በቃ ልጃችንን ነው እኮ የምንየው። ስለዚህ ተገላገለን ማለት ነው። አዎ እና የጨረቃ ፋሚሊ ውስጥ እንገናኝ። በቃ ልንገባ ነው ሆስፒታል ይደርሰናል። ያበደ እንደሚሆን ተስፋ አደርጋለሁ። ልጄ እንደኔ መልከኛ እንደ አይሎ አትክፈታ። ማለት ነው መልከኛ አይደለም። አንቺማ ልዕልት እኮ ነሽ።
ወይኔ ለነገር ስትሮጪ እናንተ ከሆነ ብዙ ጣጣ ነው የሚያመጣብን። ምን አይነት ጣጣ? ነፍ ሴቶች እየመጡ ያለቅሱብናል። እኛ ደግሞ እንደዛ እንዲሆን አንፈልግም። አንተ ደስ አይለንም። አንፈልግም አይደለ? እኔ በፍቅሬ በፍቅሩ አንበረከከችኝ አይደል? አልረታም ያለ ጉልበት ዋጋዬን ሰጡኝ አይደል? እኔ ፍቅር ተረድቷል። በቃ ፋሚሊ ለማንኛውም ስለ አብራችሁ ስለነበራችሁ እናመሰግናለን። አሁን ወደ ዋናው ፕሮግራም ልንገባ ነው። ምርመራ ሊደረግ ነው። ውስጥ እንገናኝ አይደለ? አይኔ ላይ ነው ባይኔ አንድ ምሰንጅ መኪናው ፀሐይ ላይ ነው። በጣም እየሞቀ ነው። ቶሎ በሉ የልጅ ሰልፊ አድርገው። በቃ ሰልፊ ቆይ የልጅ የወይን አበባ አይደለም የወይን እኔ እኮ ልገጥም ነው ግን አባት ሲለዋ እሱ ልጅ ሲዳር ልጅ ሲወለድለት እሱም አለ ነው አብሮት ሲዳርም ስልሽ አትሰማል። ቡቡ የሚዘፍነው እኮ አለ ልጅ እባክህ ምናምን ይላል። አትናፍቀኝ። እሱ ከተወለደ በኋላ ኧረ ቻው በቃ እኔ ከዚህ በላይ አልቻልኩም። ላበላቡ ልጄ በቃ እኔ ዘፍንልሻለሁ ላንቺ ለብቻሽ እሺ። ወንድ ነው። ኧረ ውረዱ በእናታችሁ ቻው። ሰላም ነው ዶክተር? አለን አልትራሳውንድ ቼክ ልናደርግ ነው። ባለቤቴ ናት እና እርጉዝ ነች። እርግዝናውን ማወቅ ፈልገን ካሜራም አለ የዩቲዩብ ቤተሰቦቻችን ናቸው እና ሁሉም ነገር ለማሳወቅ ነበር። ይቻላል? የኔ ቆንጆ አትፍሪያ ቤተሰብ በቃ ያው ልገላገል ልጄ ላሳያችሁ ነው ዛሬ። ያዙ ልትወልድ መስሎኝ ሆዴ እየመታ ሆዴ ነው ልቤ እየመታ ተታሮች አትፍሪ ልጄን ያሹ ቀስ ብለሽ ቁጭ በቃ ያስም ናስ አጎት አይደለ ይበድም ና ምንድን ነው የምትፈረው? እኔ ይመስለኛል መንታ ይሄ ነገር መንታ እንትን እንዳያጣላ እንዳያሻማ ማለት ነው። ወንድና ሴት ከሆነ ክልክል ምን በአንድ ቀን በአንድ ድንጋይ ሁለት ወፍ። ወንድና ሴት ከሆነማ ያበደ ነው። እሷም ወንዱ ትዛሬ እኔም ሴት ትዛሬ አንተ ለመጀመሪያ ጊዜ ግን ይታያል ካሜራ እንግዲህ ልጅን እዛ ጋር ጠብቁት። አትኝ ትላለች እንጂ ስንት ነገር አየሁ። ይታያል እዛ ጋር ስክሪን ይታያል። እሺ ልጅን ፈልጉልኝ። የልብ ልጅ ነው እንዴ? እሺ ኧረ ፋሚሊ ነገር ዶክተር ግን መንታም ቢሆን እንዲህ ነው የሚታወቀው አይደል? አዎ ሲሆን ያሳውቃል። ስለዚህ መንታም ቢሆን ይችላል። ምን ችግር አለው? መንታ ከወለድሽ እኮ በረከት ነው። እኔ ነው አይ የጨረቃ ፋሚሊ ደግሞ አይፈልግም። አይ ከወለደው አይቀር ሁለት ነው ትያለሽ። ፈጣሪ ከሰጠ አላህ ነው ሰጪው እኮ ምን ሰው አይደል የሚሰጥ ምን አገባኝ። አሁን የልብ ምት ማወቅ ይቻላል ዶክተር? እሺ አሁን የልጄን የልብ ምት እንሰማለን። ጉድ ይፈላ እንተ አይጭንቅ ልትወልድ መሰለኝ። የምር ደነገጥኩኝ እኮ አንተ ለቤ ከወለ እንዴ እንዲያረጋግጥ ትላለህ። ወይኔ ብሮ እኔ ይታየኛል። እስቲ እኔ አላውቀውም። አሁን ልጁ የቱ ይሁን ማለት ምንም አይነት ልጅ የለም ዶክተር። ምናልባት ጊዜው ገና ሆኖ ሊሆን ይችላል። በአልትራሳውንድ ለመታየት ኦኬ ጊዜ ያሳይም እዚህ ጋር ልጁ ከተገኘ ልጁ ቤት ወይንም ተሰራ በስቲሽናል ሳት እንለው ተሰራው ማለት ነው። እሱን ለክተን
ቢያንስ 4 ሳምንታት ያስፈልጋል በአልትራሳውንድ ለመታየት። ከሱ በፊት የሽንት ምርመራ ነው እርግዝና የሚያገኘው። በሱ እኮ አድርገን ወጥቶልናል 2 ስለዚህ አሁን ገና በአልትራሳውንድ ለመታየት ቢያንስ 4 ሳምንት ስለሚፈጅ ማደግ አለበት ነው ልጁ። ተጨማሪ በሳምንት ቀጠሮ ሰጥተን በምንነት እንችላለን። በቃ ግን ያኛው 2 ነው የሞከረው። በሁለት እንትን ሞክረው ነው ሁለቱም ላይ 2 መስመር ነው ያስመረው። ስለዚህ አሁን የአልትራሳውንድ ጊዜው ነው ገና የሆነው እንጂ እርግዝና የለም ማለት አንችልም። ስለዚህ ግዴታ ነው ከሁለት ሳምንት በኋላ ነው 4 ሳምንት መሙላት አልሞላውም ማለት ነው። ሳምንት ሲሞላ በአልትራሳውንድ ማግኘት እንችላለን። ስለዚህ ከ4 ሳምንት በኋላ ልጁን እንደዚህ ይሄን እንችላለን ማለት ነው። አዎ ልክ 4 ሳምንት ሲሞላው ባክ 4 ሳምንት ደስ ብሎኝ ተስፋ አድርጌ ነበር ነው እና ያለን ከ4 ሳምንት በኋላ ልጅ እኔ ልጅ አስቸጋሪ ዶክተር ተስፋ አድርጌልኝና እንትንም ማረጋገጥ እንችላለን ከፈለግን አይደል? ሌላ አይነት መመርመሪያ ካለ ሌላ አለ እንዴ? ምርመራ ከሽንት ውጪ ምናምን ከሽንት ውጪ የደም ምርመራም ኤችሲጂ ማየት እንችላለን። ግን የሽንቱ ይባል እርግዝና የለም ማለት ነው። እርግዝና የለም ማለት አንችልም። ስለዚህ ተጨማሪ ሳምንት ሰጥተን ስለዚህ ልጁ ጭጭኝ ነው በቃ ገና ጭጭኝ ነው አልተረዱ ቶሎ መታችሁ እኛ ቸኩዬ ነው በእናትህ እኔ ቀስበር ብዬው ነው እኔ ያው ቸኩዬ ነው እኔ በተወረች የኔ እርጉዝ ምን ተሳስተው ነው ምን ሽንቱ እንዴት ነው ሁለት ሙሽራ ነው እና መሰግናለሁ በረሳሳት ነው ሁለት ሳምንት ተበርሳቱ አንዱ ሲሆን ነው 2 ሳምንት ማለት 6 ቀን 1 ሳምንት ከ9 ቀን በኋላ እንምጣ በቃ 9 ቀን ቴንክ ዩ ዶክተር እኔ በቃ ፋሚሊ በቃ ከ2 ሳምንት በኋላ እንገናኝ። ልጅ ጥንጥ ነው ተብያለሁ እና ዶክተር እንደሳን ያለች ለምንድን ነው ቶሎ የማይመጣው የኔ ልጅ እንዴ?